ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ የኤፍኤ ካፕ ጨዋታ ትናንትና ተከናውነው ነበረ። የጨዋታዎቹ ክብደት በተለይ በዋንጫው ፉክክር ላይ እስከ ፍጻሜ ሊጓዙ የሚችሉ ቡድኖችን ሊፈትን እንደሚችል ግልጽ ነበረ። የማንቸስተር ሲቲ እና የሊቨርፑል ጨዋታ ይበልጥ ትኩረት ያገኘ ጨዋታ ነበረ። የሊቨርፑል ህመም የቀጠለበት ጨዋታ ነበር። ጨዋታው 4-0 በሆነ ውጤት ማንቸስተር ሲቲ አሸንፏል። ከዛ ቼልሲ ፖርትቬል እንዲሁ 7-0 በሆነ ውጤት የረታበት ጨዋታ ነበረ። አርሰናል በሳውዛምተን ተሸንፎ ከውድድር ውጭ ሆኗል። ያልተጠበቀ ሽንፈት ነበረ። በካርሊንግ ካፑ አርሰናሎች በፍጻሜ ጨዋታ በማንቸስተር ሲቲ መሸነፋቸውን ተከትሎ የኤፍኤ ካፕ ጨዋታው ላይ እንግዲህ የተሻለ ተፎካካሪ ሆነው በመቅረብ ቀጣይ የጨዋታ ሂደታቸውን ያስተካክላሉ የሚል ግምት ነበረ። ነገር ግን ወደ መጨረሻው የሜዳ ክፍል ኢነርጂ የጎደለው አርሰናል ወደ መጨረሻው የማጥቃት እንቅስቃሴ ቀዳዳዎችን ፈልጎ የማጥቃት ሀሳብ የጎደለው አርሰናል በሳውዛምተን 2-1 በሆነ ውጤት ተሸንፏል። የትናንትናውን ጨዋታ ተከትሎ እየተሰጡ ያሉ አስተያየቶች አሉ። አብዛኞቹ በተለይ የአርሰናል ቀጣይ ሁለት የውድድር መድረኮች እንዲሁ ሌላ ፈተና ውስጥ የወደቁበት የሚል አስተያየት ሰጥተዋል። አብዛኞቹ በተለይ የካርሊንግ ካፑ ጨዋታ የፈጠረው ጫና በአርሰናል ፉክክር ጉዞ ላይ ትልቅ ጥላ እንዳጠላ ነው ያስቀመጡት። የሲቲው ሽንፈት እስካሁን ድረስ ትሮማው እንዳለ የሚያሳይ ነው ብለዋል። በእርግጥም የማንቸስተር ሲቲው ጨዋታ በጣም ወሳኝ ጨዋታ ነበረ። የሲቲ ድል የአርሰናልን አጠቃላይ ቀጣይ ስነ ልቦና እንደሚጎዳው ግልጽ ነው። ነገር ግን በዚህ ውድድር ዓመት አርሰናል ከሽንፈት በኋላ ወደ ተሻለ የጨዋታ አሸናፊነት የመምጣት ችግር አልነበረበትም። ከሽንፈት በኋላ ራሳቸውን አዘጋጅተው ለቀጣዩ የጨዋታ ቁጥጥርና ጫና የሚመጡበት የስነ ልቦና ዝቅታ አልነበራቸውም። በኤፍኤ ካፑ ጨዋታ ግን የተፈጠረው ያ ነው። ምልክቱ ምንድን ነው የሚል ጥያቄ ያስነሳል። ምክንያቱም ከዘንድሮ የውድድር ዓመት ከአርሰናል በየጨዋታዎቹ ከሽንፈት በኋላ በመጣባቸው የጨዋታ እድገቶች ውስጥ የጨዋታ ሽንፈቶቹ በቀጣይ ጨዋታ ላይ የሚፈጥሩት ጫና በግልጽ አይታይም። ቶሎ አገግሞ ወደ ቀጣይ ጨዋታ የመሄድ ቶሎ አገግሞ ወደ ሚፈለገው ሌቭል መምጣት የአርሰናል መገለጫ ነበረ። እንግዲህ አርሰናል ቢዩቲፉል ስቶሪ ነበረ። ያው በዘንድሮ የውድድር ዓመት ለአራት ዋንጫዎች የመጫወት ይህን ኳድራፕል ማሳካት የአርሰናል ደጋፊዎች አንዱ ትልቁ ህልማቸው እንደነበረ ሚኬል አርቴታም እንዲሁ በተደጋጋሚ የሚያነሳው ሀሳብ እንደነበረ የሚታወቅ ነው። ነገር ግን ትናንትና አንደርዶግ በነበሩት ሳውዛምተን መሸነፋቸው ምልክቱ አጋጣሚያዊ ነው ወይንስ ደግሞ ለቀጣዮቹ ጨዋታዎች ማለትም ለፕሪሚየር ሊግ እና ለቻምፒየንስ ሊግ ጨዋታዎች የሚያሰጋ ነው የሚል ሀሳብ እንዲነሳ አድርጎታል። አብዛኛውን የጨዋታ ጊዜያቶችን ከተመለከትን በአርሰናል ተጋጣሚዎች ዘንድ የሚመጣ ጫና አለ። የአርሰናል የአሁናዊ የጨዋታ ክብደትና ተጋጣሚዎች ይዘውት የሚመጡትን ፈተና የመቋቋም ችግሮች ከዚህ በፊት ነበሩ በአርቴታ። ይህንን ዘንድሮ የሚሰብርበትን ድግግሞሽ ለምንድን ነው መፍጠር ያቃተው የሚል ሀሳብ ያስነሳል። በተለይ ከተጫዋቾች አጠቃቀም ጋር በተያያዘ ትናንትና ለውጥ አድርጎ ነበረ ሚኬል አርቴታ። ይሄ ለውጡ በካርሊንግ ካፑ የፍጻሜ ጨዋታ በካራባው የፍጻሜ ጨዋታ ላይ የተጠቀማቸውን ተጫዋቾች ለመቀየር ሞክሯል። በተለይ ከወገብ በላይ ባለው እንቅስቃሴ ማክስ ዶማን እና ኦደጋርድን ቋሚ አድርጎ ለመጀመር አቅዷል። ከዛ ውጭ ግን በእንቅስቃሴ በተለይም ደግሞ የፊት መስመር ተጫዋቾች ኢነርጂ ግን በግልጽ ጉድለቱ ይታይ ነበር። በተለይ ጋብሪኤል ሄሱስ በትናንትናው ጨዋታ ሞቢሊቲው፣ ፔኔትሬሽኑ እንዲሁም የተከላካይ መስመር ተጫዋቾችን ጫና ውስጥ የሚከትበት ፍጥነቱ
የጎደለው ነገር እንደነበረ ያስታውቃል። በተለይ ቪክቶር ዮኬሬሽ ተቀይሮ ከገባ በኋላ በነበረው የአርሰናል የመጨረሻ የሜዳ ክፍል ጫና የተጋጣሚ እንቅስቃሴ ወደ አርሰናል የመጫወቻ ሜዳ የሚመጣበትን ጊዜ አዘግይቶታል። በከፍተኛ ፍጥነት በከፍተኛ ፔኔትሬሽን ቶሎ ወደ ተጋጣሚ ሜዳ ይሄዱ ነበር ሳውዛምተኖች። በተለይ ከመስመር እየተነሱ ማጥቃቱን የሚመሩ ተጫዋቾች በጥራት ስለሚጫወቱ በኳሊቲ ደረጃ ሳውዛምተን አርሰናልን ያስቸገረባቸው ሽግግሮቹ የሚነሱት ከመስመር በተለይም ደግሞ በቶም ፌሎውስ እንዲሁም በሊዮ ሴንዝና እንዲሁም በካስፐር ያንደር እና በካም ብሩግ አማካኝነት ወደፊት የሚመጣው እንቅስቃሴ የጄምስ ብሪና የሪያን ማኒንግን ሩጫዎችና እይታዎች ስለሚፈልጉ የነኚህ ተጫዋቾች ሩጫዎችና እይታዎች ደግሞ የአርሰናልን የተከላካይ መስመር ክፍል አቋቋሞች እንዲሁም አርሰናሎች ለተጋጣሚ የከለከሏቸውን ስፔሶችን በሚገባ ይጠቀሙ ስለነበረ የመስመር የመከላከል አደረጃጀቱን እንዲሁም ከአማካኝ ክፍል የሚነሳውን የአርሰናልን የማጥቃት እንቅስቃሴ ወስነውት ነበረ ማለት ይቻላል። ሚኬል አርቴታ በጨዋታው ያደረገው በተለይ ቀይሮ በማስገባት ቪክቶር ዮኬሬሽን ወደ 60ኛው ደቂቃ አካባቢ ቀይሮ ለማስገባት ሞክሯል። የቪክቶር ዮኬሬሽ 60ኛው ደቂቃ ላይ ተቀይሮ መግባት የማጥቃት እንቅስቃሴው ላይ የሆነ የጨመረው ነገር እንዳለ ግልጽ ነው። ምክንያቱም አጠቃላይ የማጥቃት ፔኔትሬሽኑ ኃይል ይፈልግ ነበር። የማጥቃት አጠቃላይ ሽግግሮቹ ከሚመጡት ጫናዎች ሰውነቱን ራሱን እየሸፈነ እንደገና የሚመጡ ንክኪዎችን ራሱ ለሌሎች ተጫዋቾች እያዘጋጀ የቪክቶር ዮኬሬሽ ሁለተኛ ኳስ የመጫወት ካልቸሩ ከጋብርኤል ሄሱስ የተሻለና የዳበረ ስለሆነ ሌሎች ተጫዋቾች የሚነጠሉ ተጫዋቾችን በሰውነቱም ሆነ በንክኪው ጎትቶ የማገናኘት አቅም ስላለው ይህንን ነበር ሲያደርግ የነበረው። የቪክቶር ዮኬሬሽ የማጥቃት ጫና የተጋጣሚ ቡድንን ወደ ሌላኛው ሜዳ የሚፈጥረውን ሽግግር አዘግይቶት ነበር ቅድም እንዳልኳችሁ። ስለዚህ ሚኬል አርቴታ አብዛኛውን ከተጫዋቾች አመራረጥ ጋር በተያያዘ ማስተካከል የሚገባውን ነገር በቀጣዮቹ ጨዋታዎች እንዲያስተካክል ትምህርት የሰጠው ጨዋታ ነበር ብዬ አስባለሁ። አብዛኞቹ የአርሰናል የጨዋታ አቀራረቦች በተለይ በዚህ በካፕ ጨዋታዎች ላይ ለተጋጣሚዎች ቀላል የሆነ እድል እየሰጡ ነው። ይሄኛው ጨዋታ የኤፍኤ ካፑና የሊግ ካፑ ጨዋታ በፕሪሚየር ሊጉና በቻምፒየንስ ሊጉ ጨዋታዎች ላይ የሚፈጥረው ስነ ልቦና ሊኖር ይችላል ወይ ወደሚለው ትንታኔ ወደ ኋላ ላይ መወስዳችሁ ይሆናል። አሁን ባለው የካፕ ጨዋታዎቹ ግን አርሰናል የመረጣቸው ኳሊቲ ያላቸው ተጫዋቾች የመረጣቸው ለዚህ ጨዋታ የሚሆኑ የተጫዋቾች እሳቤ ለተጋጣሚ ቡድን ቀላሉን መንገድ የፈጠሩለት ነበሩ። ለምሳሌ በካራባው ጨዋታ ላይ ከተመለከታችሁ የአርሰናል ከወገብ በላይ ያለው የ10 ቁጥርና የመስመር የዊንግ አታክ ሚና የተዋጠ ነበር። ሽግግሮቹ የታፈኑ ነበሩ። ሂደቶቹ በሙሉ የተገደቡ ነበሩ። ስለዚህ ሽግግሮቹ እና ሂደቶቹ የታፈኑና የተገደቡ ከሆኑ ይህንን ፔኔትሬት አድርጎ የሚሄዱ ተጫዋቾችን ይፈልጋል ማለት ነው ቡድኑ። በተለይ በዚህ የጨዋታ እንቅስቃሴ ላይ ኳሱን ሆልድ አድርጎ ቀጣዩን እንቅስቃሴ የሚመራ ተጫዋች ይፈልጋል አርቴታ። ትናንትና በነበረው የኤፍኤ ካፕ ጨዋታም ላይ ፔኔትሬሽኑ እንዳለ ሆኖ የአርሰናል የሳጥን ውስጥ አስፈሪነት ግን ቀንሶ ነበረ። የሳጥን ውስጥ ጨራሽነት ግን ሕይወት አልባ ነበር። ቪክቶር ዮኬሬሽ በነበረበት ቆይታው ኮሌክቲቭ ስትራክቸሩን የሚያግዝ ሽግግሮችንና ንክኪዎችን ያደርጋል ተጫዋቹ። ምናልባት በዲሲሽን እንደ ጋርዲዮላ አይነት አሰልጣኞች በእንደነኚህ በካፕ ጨዋታ በሚባሉት በኤፍኤ ካፕ በሊግ ካፕ ጨዋታዎች ላይ በጣም ልምዱን ያገኙ መሆናቸውን እየተመለከትን ነው። ትናንትና ሃላንድን ነው የተጠቀመው። ትናንትና ሪያልን ቼርኪን ነው የተጠቀመው። በቡድን ውስጥ ወሳኝ የሚባል ቆይታ ያደረጉትና በቡድን ውስጥ የእንቅስቃሴው መሪ የሚላቸውን ማለትም የሐሳቡ የእንቅስቃሴው መሪ የሚላቸውን ተጫዋቾች ተጠቅሟል። የትናንትናው ማንቸስተር ሲቲ
በመከላከል አደረጃጀት የኮሳኖቭና ማርጊን፣ ኒኮ ኦሬሊን፣ በርናንዶ ሲልቫን፣ ሮድሪን፣ ጀሬሚ ዶኩን፣ ሴሜኒዮን፣ ሪያን ቸርኪን፣ ሃላንድን ነው የተጠቀመው ሰው። ይሄ ማለት በፕሪሚየር ሊጉ የሚጠቀማቸውን ተጫዋቾች ነው ያሰልጣኝ የተጠቀመው። ስለዚህ የካፕ ጨዋታዎች አብዛኛውን ጊዜ ከውድድር የምትወጣባቸው ተሸንፈ ከውድድር ውጭ የምትወጣባቸው ስለሚሆኑ ለዚህ ውድድር የሚሆኑ ተጫዋቾችን የምትመርጥበት ውሳኔዎችህ በካፕ ጨዋታ ላይ ያለህን ውጤት ይወስኑታል። ሲቲ አትራፊ ነበረ ትናንትና። በቼልሲም በኩል የነበረውን የተጫዋቾቹን ምርጫና አጠቃቀም እንዲሁ መመልከት እንችላለን። ቼልሲም እንዲሁ በአሰልጣኝ ሊያም ሮሴነር አብዛኛውን የተጫዋቾቹ አጠቃቀም ያው ብዙዎቹ የሚቀያየሩ ቢሆንም ትናንትና ግን በጣም ስትሮንግ የሆነውን ስኳድ ነው ይዞ የገባው። ፔድሮ ኔቶ፣ ኮል ፓልመር፣ ኤስቴቫኦ፣ ዣኦ ፔድሮ፣ ሮሚዮ ላቪያ እና አንድሬ ሳንቶስን ይዞ ገባል። እነኚህ ተጫዋቾች በፕሪሚየር ሊጉ በቼልሲ ስኳድ ከፍተኛውን ጨዋታ ያደረጉ ናቸው። ስለዚህ የካፕ ጨዋታ ላይ ስነ ልቦናውን በሚገባ ለመቆጣጠር የውድድሩን ስነ ልቦና ለመቆጣጠር ከውድድር ላለመውጣት በሚደረጉት ሂደቶች ውስጥ አስፈላጊው ጨዋታ ስለሆነ ለዚህ ጨዋታ የሚሆኑ ተጫዋቾችን የምትመርጥበት ትክክለኝነት እርግጠኛ መሆን ያስፈልጋል። አርቴታ በምርጫዎቹና የስኳድ አሰራሩ ላይ ትናንትና በኤፍኤ ካፕ ጨዋታ ፌል ያደረገ ይመስላል። ምክንያቱም ለማስተካከል ሁለተኛው ግማሽ ላይ ጥረቶችን አድርጎ ነበረ። ነገር ግን የመጀመሪያው ግማሽ ላይ የነበሩትን የተጫዋቾች አጠቃቀሞቹን ከሌሎች ተጋጣሚዎች አንጻር ስንመለከት የተወሰነ ጉድለቶች የነበሩበት ነው። በተለይ አሁን በኮሌክቲቭ የማጥቃት እንቅስቃሴ የካይ ሃቨርትስና የጋብሪኤል ሄሱስ ኮምቢኔሽን አብዛኛውን ይሄ የሚሰራው ኮምቢኔሽን እየሆነ አይደለም። የሚጫወትበትን መንገድ ከተመለከትን ከመስመር ሲነሳ ይሻላል ወይስ ከ10 ቁጥር ሚና ሲነሳ ይሻላል የሚለውን በደንብ በሁለት ጨዋታዎች ተመልክተናል። ካይ ሃቨርትስ ከመስመር ሲነሳ የተሻለው ተጫዋች ነው፣ ወይንም ደግሞ ካይ ሃቨርትስ የተሻለ ሊሆን የሚችለው ቶፕ አታክ በሚሆንበት ሰዓት ነው። በአጥቂዎችና በአማካኞች መካከል ቆሞ ለመጫወት ያ እይታው ሰፊ የሆነውና ንክኪዎቹ ሌሎች ተጫዋቾችን ጎትተው የሚያመጡ ካይ ሃቨርትስ የሆነ እየተመለከት ነው አይደለም። ከመስመር የመከላከል አደረጃጀት የቤንጃሚን ዋይት ተመልሶ ሽፋን የመስጠት ተከላካዮችን ሽፋን የመስጠት ይሄ እርጋታውና ጥንቃቄው የለውም። አብዛኛውን የዚህ ተጫዋች የትናንትናው ድክመት የነበረው ያ ነው። ጥንቃቄ ጎሎት ነበረ። በብዛት በእንቅስቃሴ የተሻለ የሚባለውን ወደፊት የመሄድ ቡድኑን የማገዝ ስራውን ለመደጋገም ሲቸገር ተመልክተናል። ማክስ ዶማን ትናንትና ቋሚ ሆኖ ተሰልፎ ተጫውቷል። ነገር ግን ፖዚሽናሊ ትናንትና አልተመቸውም። ማክስ ዶማን በተለይ ከመስመር እየተነሳ ወደ ቀኝ ማጥቃት እንቅስቃሴውን እየመራ እንዲጫወት ነው የተደረገው። ከቀኝ ማጥቃት እንቅስቃሴ በተሻለ ግን በተለይ ከማርቲን ኦዴጋርድ ፊት ካይ ሃቨርትስ ያለበት ቦታ ላይ ሆኖ ሲጫወት ወይም ደግሞ ከክሪስቲያን ኖርጋርድ ፊት የካይ ሃቨርትስ የሚገኝበት ቦታ ላይ ሆኖ ሲጫወት ከአደጋ ራሱን አሸንፈው መውጣት የሚችልባቸው ንክኪዎችና ሽግግሮችን ማድረግ የሚችል ተጫዋች ነው። ይሄ ተጫዋች በተለይ ለአጥቂዎች ከኋላ የሚጣሉ ኳሶችን ንክኪዎችን በማዘጋጀት አጥቂዎች ምቹ ሆኖ ጎል እንዲያስቆጥሩ በሽግግሮች ቀዳዳዎችን መፍጠር የሚችል ተጫዋች ነው። ተጫዋቹ አብዛኛውን አሁን ከመስመር በሚነሳበት ሰዓት የመስመር እንቅስቃሴው ሰፖርት ይፈልጋል። ለምሳሌ በሁለት በሶስት ኮሚኒኬሽኖች ከተመለከትን ከቤንጃሚን ዋይት ጋር አልተግባቡ። አንድ ኳስ ቤንጃሚን ዋይት ወደ ፊት ሄዶ ማክስ ዶማን ኳሱን በያዘበት ሰዓት ቤንጃሚን ዋይት ሲበሳጭ ይታያል። ይህንን ያደረገበት ቤንጃሚን ዋይት ሄዶ ኳሱን ተቀብሎ ምን ሊያደርገው እንደሚችል ተጫዋቹ ከቤንጃሚን ዋይት በላይ ተረድቶታል። ምክንያቱም እዛ ኮንጀስትድ የሆነ በጣም እፈንፈን ያለ
የሳጥን ውስጥ የተጫዋቾች አቀራረብና ክምችት ስላለ ኳሱን ቢሰጠው ቤንጃሚን ዋይት የሚጠበቀውን ነገር ነው የሚያደርገው። ወይ ድሮፕ ነው የሚያደርገው ወይንም ደግሞ ከተጫዋቾች ጋር ብሎክ ነው የሚያደርገው። ስለዚህ እሱ የፈለገው የነበረው ነገር ምንድነው? ኳሱን ሆልድ በማድረግ እንደገና ወደ አማካኝ ክፍል ተጫዋቾች እንቅስቃሴውን በመውሰድ ነፃ የሆነ ተጫዋች እንዲፈጠር ነበር ኳሱን ማዘግየት የፈለገው። ስለዚህ እንደዚህ አይነት ኮሚኒኬሽኖች አብዛኛውን ከማጥቃት ሽግግር ጋር የነበረውን የአርሰናልን የቡድን ኢነርጂ ቆርጦታል ማለት ይቻላል። በተጋጣሚ ሜዳ የሚፈጠረውን ጫና ለመደጋገም ሲቸገሩ የነበረበት አንደኛው ምክንያት የመጨረሻ የማጥቃት ሽግግሮች ተደጋግመው የተሰራባቸው አይመስሉም ነበር። ትናንት በአርሰናል ዶሚኔት ለማድረግ የሚሞክሩባቸው ሐሳቦች ከዚህ በፊት ሲዝኑን ያለፉባቸው ዶሚኔት ያደረጉባቸው ሐሳቦች ናቸው። ዶሚኔት ለማድረግ የሞከሩበት መንገድ ግን ትናንትና ትክክል አልነበረም። ተገማች ነበሩ። የትኛው ቦታ ላይ ጥቃትና ጫና ሊፈጽሙ እንደሚችሉ ይታወቃል። ይህንን ሳውዝሃምፕተኖቹ በተደጋጋሚ ከመስመር እንዲሁም ደግሞ ከመሃል በሚነሱ ፔኔትሬሽኖች አርሰናል አደገኛ እንዳይሆን ብሎክ አድርገዋቸው ነበር፣ ከልክለዋቸው ነበር። ይህንን መስበር ነው አርሰናሎች ያቃታቸው። በአጠቃላይ እንግዲህ ከሁለት ዋንጫዎች ውጭ ሆኗል አርሰናል። አሁን 2 ዋንጫ ነው የሚቀረው። ምናልባት ከምንም በላይ የአርሰናል ደጋፊዎች አሁን ቢጠየቁ የኤፍኤ ካፕና የሊግ ካፕ ጨዋታዎችን በተመለከተ ያላቸው እይታ እንደ ቻምፒየንስ ሊግና እንደ ፕሪሚየር ሊግ ጨዋታዎች አይሆንም። ግን አንድ ነገር እርግጠኛ ሆኖ መናገር የሚቻለው በሁለቱ ጨዋታዎች ላይ የተፈጠረው ጫና ወደ ፕሪሚየር ሊጉና ቻምፒየንስ ሊጉ የተወሰነ ተጽዕኖ እንደሚያሳድር ግልጽ ነው። ምክንያቱም ከውድድር ውጭ ሆኗል። ስለዚህ የአእምሯቸው ሊኖር ይችላል። ግን በዘንድሮ የውድድር ዓመት ከተፈጠሩት የተጫዋቾች ጉዳት አንጻር አርሰናል በሁለቱ ውድድሮች ላይ ካለው አፐር ሃንድ አንጻር በቻምፒየንስ ሊግና በፕሪሚየር ሊጉ ካለው አፐር ሃንድ አንጻር እንደገና ሚኬል አርቴታ በሊግ ካፕና በኤፍኤ ካፕ ጨዋታዎች በተጫዋቾች ምርጫ ላይ ጫና ውስጥ እንደሚገባው ስለማይሆን የፕሪሚየር ሊጉ ዋንጫ ላይ አርሰናል ይቸገራል ለሚለው ብዙ የሚያስማማ ነገር ይኖረዋል ብዬ አላስብም። የፕሪሚየር ሊጉ ጨዋታዎች በዘንድሮ የውድድር ዓመት የአርሰናል ከመሸነፍ ወደ ማሸነፍ የሚመጣባቸው ወይም ደግሞ ነጥብ መጣል ወደ ነጥብ ማግኘት የሚመጣባቸው ኢንተርቫሎች እጅጉን ያደጉ ናቸው። እንዳውም ካለፉት 3 ዓመታቶች አፈጻጸም ከተመለከትን የአርሰናል በቻምፒየንስ ሊግና በፕሪሚየር ሊግ ያለው ድግግሞሽ እያደገ መጥቷል። በተለይ ትልልቅ ጨዋታዎችን ለማሸነፍና ለመቋቋም ከሚያደርግባቸው ውሳኔዎች መንገድ የአርሰናል የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች ላይ ተጫዋቾችን የምተማመንባቸው ናቸው ይላል ሚኬል አርቴታ። ትናንትና በነበረው ጋዜጣዊ መግለጫም ተጫዋቾቹን እንደሚወድና ይሄ ሞመንቱ እሳኝ የሚባል ሞመንት እንደሆነ አምኗል። ግን ሲዝኑን በሙሉ 9 ወር በሙሉ ሲታገሉት የነበሩትን ተጫዋቾችን አሁንም ቢሆን ዲፌንድ አደርጋቸዋለሁ ነው የሚለው ሚኬል አርቴታ። ምክንያቱም ገና የቻምፒየንስ ሊግና የፕሪሚየር ሊግ ውድድር ላይ ብዙ ነገሮች አሉ። ገና የምናደርጋቸው ነገሮች አሉ፣ የምናሸንፋቸው ነገሮች ይኖራሉ። ከተጫዋቾቼ ጋር ሆኜ ማሳካው ነገር ይኖረኛል ነው የሚለው ሚኬል አርቴታ። ስለዚህ ከተጫዋቾቹ ጋር ሆኖ ማሳካት የሚፈልገው ነገር በትናንትናው ስሊፕ አፕ አይጎዳም ነው ሚኬል አርቴታ የሚለው። እስኪ የተወሰነውን እንስማው ሚኬል አርቴታ እያለ ያለውን ነገር ከትናንትናው ጨዋታ በኋላ። When what they've done for 9 months, what am I going to do now? Criticize them because we lost a game here in the manner that they tried and the way they are putting the bodies through everything. Some of them that probably they didn't even have to be here today. I'm not going to do that at all. I'm going to defend them more than ever. Someone has to take responsibility. That's ዲፌንድ አደርጋቸዋለሁ ነው የሚለው። ከዚህ በፊት ከነበሩት ቀናቶች በላይ ከዚህ በፊት ከነበሩት ወራቶች በላይ ዲፌንድ አደርጋቸዋለሁ ነው እያለ ያለው ሚኬል አርቴታ። ምክንያቱም የሄዱበትን የሰውነት ድካም የሄዱበትን የአእምሮ ድካም አውቀዋለሁ። አሁን በቻምፒየንስ ሊጉ ኳርተር ፋይናል ውስጥ ገብተናል። በፕሪሚየር ሊጉ
እየመራን ነው። የነጥብ ልዩነታችን ሰፊ ነው። ስለዚህ ከውድድር ወጣን ማለት ሲዝናችን ዲፋይን የሚያደርግ አይደለም። ከኤፍኤ ካፕ የወጣንበት ስንብታችን ሲዝኑን ዲፋይን የሚያደርግ አይደለም። የኛን የሲዝን ድግግሞሻችንና አሁን ያለንበትን ሁኔታ የሚገልጽ አይደለም ነው እያለ ያለው። በእርግጥ እንደ አሰልጣኝ ሚኬል አርቴታ የተናገረው ነገር ትክክል ነው። ነገር ግን የተጫዋች አጠቃቀምና በተለይ ደግሞ ከተጎዱት ተጫዋቾች አንጻር አሁንም አርሰናል እየሄደበት ያለው መንገድ በተለይ የቻምፒየንስ ሊጉ ከስፖርቲንግ ሊዝበን ጋር የሚደረገው ጨዋታ ይበልጥ የሚጠበቀው ጨዋታ ያ ነው። አርሰናል ዲፋይን የሚያደርገው ጨዋታ አሁን በትልቅ ጨዋታዎች ትልቅ ተጫዋቾችን የሚጠቀምበት መንገድ በፕሪሚየር ሊጉና በቻምፒየንስ ሊጉ ቀጣይ ጨዋታዎች ላይ የሚኖረው ጫና በደንብ የሚያሳይ ነው። ስለዚህ ከስፖርቲንግ ሊዝበን ጋር በሚደረገው ጨዋታ ሚኬል አርቴታና ቡድኑ ሪያክት የሚያደርግበት መንገድ ከኤፍኤ ካፑ ሽንፈት በላይ ከዛ ውጭ ያለው ነገር ተመልክተ ነው በጣም ወሳኙ የፕሪሚየር ሊጉን ጉዞ ይበልጥ ሊያሳይና የፕሪሚየር ሊጉን የአርሰናልን ድግግሞሽ ሊገልጽ የሚችለው ያ ነው። ከስፖርቲንግ ሊዝበን ጋር በሚያደርገው ጨዋታ ምናልባት በኤፍኤ ካፑ ጨዋታ የተጠቀማቸውን አብዛኞቹን ተጫዋቾች እንደማይጠቀም ግልጽ ነው። ከግብ ጠባቂው ኬፓ ጀምሮ እስከ አጥቂው ገብርኤል ሄሱስ ድረስ የቻምፒየንስ ሊጉ ጨዋታ ላይ እንደማይኖሩ፣ ተቀያሪ ወንበር ላይ እንደሚቀመጡ፣ በቋሚ አሰላለፍ ዝርዝር ውስጥ እንደማይገኙ ግልጽ ነው። የሁለቱ የመሃል ተከላካዮች ጥምረት እንደሚኖር ግልጽ ነው። የጋብርኤል ማጋሌሽና የዊሊያም ሳሊባ ጥምረት እንደሚኖር ግልጽ ነው። በግራ መከላከል የሪካርዶ ካላፊዮሪ የቀኝ መከላከሉ ከጉዳት እስካልተመለሰ ድረስ በተለይ በማስኩዌራ ሊጠቀም እንደሚችል የትናንትናው ጨዋታ የሚያሳይ ይመስለኛል። በተለይ ኢነርጂ ይፈልጋል እዛ ቦታ ላይ። የቤንጃሚን ዋይት አንዱ ትልቁ ችግር ምንድነው? ሪከቨር ሩጫዎቹ ትክክል አይደሉም። አብዛኞቹ ተመልሶ ለመሸፈን በሚያደርጋቸው ሽግግሮች ውስጥ ለተጋጣሚ እንቅስቃሴ የሚጋለጥ ቡድን ነው የሚፈጥረው። በሱ የመከላከያ ዞን ውስጥ እገዛ ይፈልጋል። ማስኩዌራ ኢነርጂ ያለው ተጫዋች ነው። ማስኩዌራ ቦታው በሚገባ የሚያውቅና ለቦታው አደገኝነት የተዘጋጀ ኮን ልንለው እንችላለን። ኤቭሪ ታይም የሚፈጠሩ አደጋዎችን የሚያሸትበት መንገድ በጣም ያደገ ነው። ያው ከአማካኝ ክፍል የዴክለን ራይስን ኢነርጂ አጥቶታል። ያው የሚታወቅ ነው። ዴክለን ራይስ ትናንትና በአርሰናል የአማካኝ ክፍል ሽግግሮቹ ውስጥ መኖር የነበረበት ተጫዋች ነው። የቡካዮ ሳካም አለመኖር ያው የትናንትናው ጨዋታ አንዱ ሌላ መልክ ነው። ስለዚህ እነኚህ ተጫዋቾች ይመለሳሉ። ይሄ የሞተ ሐሳብ ነው ማለት አይቻልም። አርሰናል አሁን በቻምፒየንስ ሊጉና በፕሪሚየር ሊጉ ሙሉ በሙሉ ከእጁ ወጥቶበታል ለማለት የሚከብድ ይመስለኛል። ሙሉ ተጫዋቾችን በሚያገኝ ሰዓት አርሰናል የተሻለ የፉክክር ቅርጽ ውስጥ እንደሚገኝ ኤክስፔክት የሚደረግ ነገር ነው። ይሄንን በቀጣዮቹ የቻምፒየንስ ሊግና የፕሪሚየር ሊግ ጨዋታዎች ላይ የምንመለከተው ይሆናል ብዬ አስባለሁ። ይሄኛው የኤፍኤ ካፕ ስንብቱ ግን አንድ የውጤት ስብራት ነው ለአርሰናል። ዳይሬክትሊ በቀጣይ ጨዋታዎች ላይ የሚተረጎምበት መንገድ፣ ጫናው የሚተረጎምበት መንገድ ጨዋታዎቹ በሚደረጉ ሰዓት ልንመለከተው እንችላለን። ግን ያን ያክል የኤፍኤ ካፑ ስንብት በፕሪሚየር ሊጉና በቻምፒየንስ ሊጉ ጨዋታዎች ላይ የሚፈጥረውን ጫና በግልጽ ልንመለከተው እንችላለን የሚል በእኔ በኩል እምነት የለኝም። ምናልባት የዴክለን ራይስ ኢነርጂ ሲመለስ፣ የቡካዮ ሳካና የኖኒ ማዶኬ ፔኔትሬሽን ሲመጣ፣ ከጀርባ ያሉት የመከላከል እንዲሁም ደግሞ የአማካኝ ክፍል ጥብቀቶች እንደገና እድሳቶችን ሲያገኙ አርሰናል በፕሪሚየር ሊጉ ቀጣዩን የበርንመዙን ጨዋታ በጥሩ የአእምሮ ዝግጅት እንዲያከናውን ሊያግዘው እንደሚችል ማንሳት ይቻላል። አጠቃላይ ከውድድሩ ጋር በተያያዘ ምን ትላላችሁ እናንተ? አርሰናል ከሁለቱ ዋንጫዎች ውጭ ሆኗል። አርሰናል ሁለቱ ዋንጫዎች ቀርተውታል። ለነዚህ ሁለቱ ዋንጫዎች ያለው እድል እጣ ፈንታው ምንድን ነው ብላችሁ ታስባላችሁ? እስኪ ሐሳብ ስጡበት። እኔም ተመልሼ ሪአክት የማደርግበት ይሆናል። ጥሩ ቀን እንዲወላችሁ ከወዲሁ እመኛለሁ።